እግዚአብሔር እንዲያውም እንዲያዝንላችሁ የምትፈልጉ ከሆነ እንደዚህ ውስጥ ያላችሁ ሰዎች ይሄ ነገር እኮ መጥፎ ነው ተው ምናምን ብሎ አንድ ሰው መጥቶ ሲነግራችሁ በዛ ሰው አንደበት ላይ ሆኖ እግዚአብሔር እያወራችሁ ማለት ያለባችሁ ምንድነው? አዎ አውቃለሁ፣ ግን በቃ ሲጸልይልኝ እባክህ ጸልይልኝ እባክሽ እማዬ በቃ አልቻልኩም አምጣ የሚለኝ ነገር ስላለ ከሱስ የመላቀቅ አልቻልኩም ብሎ በትህትና መመለስ ነው። ለምን ሲባል ሲጋራ ለምን ታጨሳለህ ስትባል ሰው ውይ መጥፎ ነው ይቅርታ ምናምን አይልም። ምን አገባ ዝም ብለህ መንገድናት ይላል። በተለይ መንገደኛ ማን ሆነ አረሱ ነገር መጥፎ ነው ቢባል አንድ ሲጋራ ያጨሳል ትልቅ ሰውዬ ፕሮፌሰር ሊሆን ይችላል። መቼም በሽምደዳ ፕሮፌሰር ነው የሚኮነው እንጂ በአሁኑ ሰዓት ነው ከባድ ነው። እዛች ሀገር ላይ አንዲት ልጅ እህቷን ትደውላለች እና እህቴ መናገር ከብዷታል፣ ግን እኔን ከሞት አስነሳችኝ አለች። እንዴት አልኳት። በቃ እኔ ሞቼ ነበረ ሊገድሉኝ ነበረ መታ እጇን ጭና ሰነጎልጎታ በእነዚህ ላይ ጸልያ አስነሳችኝ አለች። ጮሄን የተነሳሁት ማነው ሲባል ቡዳ ነኝ አለ። ጌታ ሆይ እባክህ ይህችን ድል አታመልጠኝ አለችው ማለት እኮ ነው። ውይ ጌታ ሆይ እባክህ ሰማዕታት ከእነሱ ጋር ግን ይበቃኛል፣ በቃ አሁን ተሰይፌ መሞት እፈልጋለሁ። አንዱ ሙስሊም ምን አለ መሰላችሁ? ይቅርታ አድርግልኝና ክርስቲያኖች ሊገደሉ ሲሉ እሺ ብሎ እኮ አንገት መስጠት ራስን ማጥፋት ነው አላለኝ? ሁለተኛው ስንክሳር መጽሐፍ ማለት ነው። መጋቢት ወር አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 5 በዚህ ቀን ዳግመኛ በዚህ ቀን የስሟ ትርጓሜ ሰላምና መውደድ የሆነ የከበረች አውዶክሲያ በሰማዕትነት አረፈች ይላል። አውዶክሲያ ማለት አሁን ለልጆቻቸው ስም ስታወጡ ሰላምና መውደድ ማለት ነው። የሚገርም ደስ የሚል ስም ነው አውዶክሲያ። ይህችም የተወደደች ቅድስት በሊባኖስ ተራሮች አቅራቢያ ሊባኖስ ያላችሁ ሰዎች የዛ ሀገር እናት ነች። በበስራ አውራጃ በስራ የሚባል ሀገር አለ ሊባኖስ ውስጥ። አሁን ምናልባት በሽራ ወይም በስራ የምትባል ሀገር ካለች ትንሽ አማርኛው ዞር ስለሚያደርገው ነው። ባሽር የምትባልም ካለች ማለት ነው። አውራጃ አልበክ በሚባል ሀገር ከሚኖሩ ሰዎች ወገን ነበረች። እሷም በሮም ንጉስ በጢባሪዎስ ዘመነ መንግስት ነበረች ይላል። ኦኬ አለ ማለት ነው እናንተ ሀገር ከጠራሁት ስሞች ውስጥ። እሺ በዚህ አጋጣሚ የዛሬ 5 ቀን የለቀኩላችሁ ገጠመኝ ላይ ያለችው ታችን እዚህ ጋር አለች፣ አይቻታለሁ። ኮሜንት እየጻፈች ነው። ልደቷ ነው ዛሬ። ጠዋት ተደዋውለን ነበረ። ሃፒ በርዝዴ በላት ወይም ደግሞ መልካም ልደት እንኳንም ተወለድሽ በላት። ገጠመኝ ላይ በጣም የተደሰታችሁባት እህታችን ማለት ነው። ከ5 ቀን በፊት የለቀኩት ገጠመኝ። እሺ የአባቷም ስም ዮናስ የእናቷም ስም ጠባቢት ወይም ጠባቢት፣ ያው አማርኛ አይደለም ብዬ አስባለሁ፣ ጠባቢት ይባላል። የቀድሞ ኑሮዋ በዝሙትና በርኩሰት ነበረ። የቀድሞ ኑሮዋ ምንድን ነበረ? አመንዝራ ወይም ደግሞ ሴተኛ አዳሪ እንደምንለው ማለት ነው። በዝሙትና በርኩሰት ነበረ። ብዙዎችን አስታለች። አሳስታም ከእርሷ ጋራ በኃጢአት ትጥላቸው ዘንድ ፊቷን ታሳምር ነበር። ኮስሞቲክስ ማለት ፊት ማሳመር ማለት ነው። ያው ነው፣ ኮተታችሁ ብዙ ነው። ኮስሞቲክስ ማለት ነው። መልኳን ታስጌጥ ነበረ። ምንዝር ጌጧን ታረግ ነበረ። በዚህም በረከሰ ስራዋ ብዙ ገንዘብ ሰበሰበች። በኢየሩሳሌም የሚኖር ስሙ አባ ግርማኖስ የሚባል አንድ ጻድቅ መነኮስ ዝናዋን ሰምቶ ወደ እርሷ በመግባት በለመዱ ሰዎች አምሳል ሆኖ ወደ እርሷ ገባ። ማለት ያ መነኮስ ልብሱን አውልቆ ኖርማል መስሎ ገባ። አንዳንድ መነኮሶች ሲገኙ እንደዚህ አይነት ቦታ ላይ አይኔ እኮ ላስተምራት ገብቼ ነው ምናምን ይላሉ አይደል? ነው እንዴ? ታዲያ ጭኗ መካከል ገብተህ ነው እንዴ የምታስተምራት? እስክሪብቶ ያለው ጭኗ መካከል ነው እንዴ? ደብተሩ ያለው ጭኗ መካከል ነው እንዴ ትላላችሁ እናንተም ደግሞ አይደል? እና በለመዱት ሰዎች አምሳል ሆኖ ወደ እርሷ ገባ። ገብቶም ከእርሷ ጋራ በቤቱ ውስጥ ተቀመጠ። ፈጽሞም በሚያስፈራ ቃሎቹ ሊመክራትና ሊገስጻት ጀመረ። በገሃነምም ትሉ በማያንቀላፋ እሳቱ በማይጠፋ ጨለማ የሚዳሰስ ጨለማው
የሚዳሰስ የሚመስል በአይነቱ አስፈሪ ስቃይ መኖሩን አሳሰባት። ስቃላችሁ አይደለም? እርሷም ከመሞቷ አዳምጡ። እኔ ነገረኛው ደግሞ እርሷም ከሞቱ በኋላ የሰዎች በድኖች አፈር ከሆኑ በኋላ ተነስተው ይሰቃያሉን ብላ ጠየቀችው። አዎን አላት። ለዚህም ለምትነግረኝ ነገር ምልክቱ ምንድን ነው? ማስረጃ ጥቅስ አምጣ አለችው። እግዚአብሔርም ለሙሴ እንዲህ አላት። እግዚአብሔርም ለሙሴ በሰጠው ኦሪት አልተጻፈም ነው፣ እሷ ነች እንጂ እግዚአብሔርም ለሙሴ በጻፈው ኦሪት መጽሐፍ አልተጻፈም፣ አባቶቻችንም ይህንን አላመኑም አለችው። ይሄ እንግዲህ ክርክሩ የምን ክርክር እንደው ታውቃላችሁ? ኃጢአቱን መስራት ትፈልጋለች ማለት ነው። ዝሙቱን መፈጸም መቀጠል ትፈልጋለች። ያንን ዝሙት በመስራቷ ገንዘብ ይከፈላታል። አንድ ሀብታም ወደ ቤቱ ከወሰዳት እዛውም ደግሞ መጥቶ ከተገናኛት ገንዘብ ትሰበስባለች። ያ ነገር በጣም ኃጢአቱ ስለጣፈጣት ይሄ መነኩሴ መጥቶ ገሃነምን በጣም በሚያስፈራ መልኩ አድርጎ ሲስልባት የመለሰችለት መልስ ከመፍራት ይልቅ ሰው ከሞትን በኋላ አፈር ከሆንም በኋላ እንዴት ነው ስቃይ የሚኖረው? ፈርሰን በስብሰናል እኮ አለችው። ከዛም መልሶ ደግሞ አዎ ስቃይ አለ፣ ከሞትን በኋላ ስቃይ አለ ሲላት ለዚህ ምልክት ንገረኝ። ሙሴም በመጽሐፉ አልጻፈውም፣ በኦሪት መጽሐፍ ላይ የለም፣ አባቶቻችንም ይህንን አላመኑም አለችው። እንግዲህ ሲጋራ ለምን ታጨሳለህ ስትሉት አንድን ሰው ውይ መጥፎ ነው ይቅርታ ምናምን አይልም። ምን አገባ ዝም ብለህ መንገድና ትሄድም ይላል። በተለይ መንገደኛ ማም ከሆነ ኧረ እሱ ነገር እኮ መጥፎ ነው ቢባል አንድ ሲጋራ ያጨሳልን ትልቅ ሰውዬ ፕሮፌሰር ሊሆን ይችላል። መቼም በሽምደዳ ነው ፕሮፌሰር ነው የሚኮነው እንጂ በአሁኑ ሰዓት እንኳን ከባድ ነው። ያው ሽምደዳው ዘቶፕ ያደርሳቸዋል። ከመጠጥ ከሲጋራ ከሱሳቸው ከተለያዩ ነገሮቻቸው መላቀቅ አልቻሉም። ከዚህ ነገር መላቀቅ አልቻሉ ፕሮፌሰር ቃል ውስጥ እኮ ፕሮፌት የሚያደርግ የሚተነብይ ወይም ደግሞ የሆነ ነገር በጣም እስከ መተንበይ ሊደርስ የሚችል ብቃት እኮ ማለት ነው። ፕሮፌሰር ማለት ፕሮፌት ማለት ነው። አንድ ነገር ተመራምሮ ማግኘት የሆነን ግኝት አግኝቶ ለህዝብ የሚጠቅም ነገር ማምጣት ማለት ነው። ራሱ ላይ ያለውን ሲጋራውን ሱሱን ማቆም ያልቻለ ፕሮፌሰር ተብሎ ተጠርቶ ምርምር ጥናት ውጤት ሲያቀርብ በጣም ማዝነው አንዳንድ ጊዜ እና ለኃጢአቷ ምክንያት እየሰጠች ነው፣ ወይም ደግሞ ለጠቀሰላት ጥቅስ ማስረጃ እየጠየቀችው ነው። አንዳንድ ሰው ካለበት ጠቋር አለበት ስትሉት ጠቋር የሚባል ጥቅስ አምጣ ከመጽሐፍ ቅዱስ ውስጥ ይላቸዋል። የታል ጠቋር? ሰይጣን አለበት ስትሉት አምጣ ማስቲያና አስወጣልኝ ይላል እንጂ ይሄ ለመለወጥ በጣም ዝግጁ የሆነ ሰው የለም። አዎ ይሄ ነገር እኮ መጥፎ ነው፣ ምን ላድርግ እኮ ተይዤ እኮ ነው። ይሄ እኮ አንድ ትልቅ እኮ እግዚአብሔር እንዲያውም እንዲያዝንላችሁ የምትፈልጉ ከሆነ እንደዚህ ሱስ ውስጥ ያላችሁ ሰዎች ይሄ ነገር እኮ መጥፎ ነው ተው ምናምን ብሎ አንድ ሰው መጥቶ ሲነግራችሁ በዛ ሰው አንደበት ላይ ሆኖ እግዚአብሔር እያወራችሁ እኮ ነው። ማለት ያለባችሁ ምንድን ነው? አዎ አውቃለሁ፣ ግን በቃ ጸልይልኝ እባክሽን እማዬ በቃ እኔ አልቻልኩም፣ አምጣ የሚለኝ ነገር ስላለ ከሱስ የመላቀቅ አልቻልኩም ብሎ በትህትና መመለስ ነው። ለምን ሲባል በሚመክራችሁ ሰው ውስጥ ያለውን የእግዚአብሔርን ኃይልና ቃል ነው የፈራችሁት እንጂ ሰውየውን አይደለም፣ ወይም ደግሞ ያከበራችሁት። ከተዳፈራችሁትም ዞረ ከዚህ ካላችሁትም ደግሞ ያንቋሻችሁት እሱን ነው። ከነዚህ ከተናናሾች መካከል ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው የሚለው ለዚህ እኮ ነው አይደለም እንዴ? ለምስኪኑ ለአንዱ ካደረጋችሁ እኔ በዛ ውስጥ አሉ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም፣ ታምሜም አልጠየቃችሁኝም ብሎ ሲል በማን ውስጥ ስላለ ነው? በሰው ውስጥ ስላለ አይደለ? በታመሙት በታሰሩት ውስጥ እኮ ክርስቶስ ስላለ ነው። መች ተርበህ አየንህ፣ መች ተጠምተህ አየንህ ይሉታል። ለነዚህ ከታናናሾች ያደረጋችሁት ለእኔ እንዳደረጋችሁት ነው አለ። በእነሱ ውስጥ አለ። እንደገና በማቴዎስ ወንጌል በሌላ ቦታ ላይ ደግሞ እነዚህን ጨርቃም ወይም ደግሞ ምስኪኖቹን ብትሳደቡ ድሆቹን ብትሳደቡ ይላል የእነሱ ጠባቂ መላእክቶቻቸው ዘወትር በእግዚአብሔር ፊት ይቆማሉ። መላእክቶች አሉ ዘወትር በእግዚአብሔር ፊት ይቆማሉ። ይህቺ ነፍስ ተሰድባለች፣ በምድር ላይ ጨርቃም ደንቆሮ ድሃ ተብላ ተሰድባለች ብሎ እግዚአብሔር ስለዛች ነፍስ ያሳስባል። ለማን? ለእግዚአብሔር እባክህን ፍረድ ብለው ያሳስባሉ። ዘወትር በእግዚአብሔር ፊት ይቆማሉ። ማን? ጠባቂ መላእክቶቻቸው። ሀብታም ሆናችሁ ድሃዎችን ዘበኛ፣ የቤት ሰራተኛ፣ የኔ ብጤ ማለት ብቻ አይደለም ድሃ ማለት ሀብታምም ሆኖ የታመመ ሰው በሀብት ውስጥም ሆነው ወይም ደግሞ በጣም በሚገርም መንፈሳዊ ህይወት ውስጥ ሆነው በትህትና ውስጥ ሆነው ትዕቢት ተሰምቷችሁ በሀብት ውስጥ ያላችሁ ወይም ሀብት ስላችሁ የገንዘብ ብቻ አይደለም። ስልጣን ሀብት ነው። ገንዘብ ራሱ ሀብት ነው። እውቀት ዲግሪው በቃ ላይ ሲደርስ እውቀት ታች ያለውን መናቅ ማለት ነው። ያ
የነዛ የምትንቋቸው ሰዎች የእግዚአብሔር ጠባቂ መልአክ በእግዚአብሔር ፊት ሄዶ ይቆማል፣ ያሳስባል። ስለዚህ ፍረድ ይላሉ። እናንተም አሁን እቺታችን እዚህ ውስጥ ያለችው ቅድስት ሴት በጣም አውዶክሲያ የምትባለው ሴት ማለት ነው። በጣም የተከራከረችው ነው መነኩሴውን። ግን መነኩሴ መሆኑን አላወቀችም። አለባበሱን ኖርማል አለባበስ አድርጎ ስለገባ ነው። ግን ከአፉ ንግግር ደግሞ የእግዚአብሔር ቃል እየወጣ ነው አይደል እንዴ? ለዛ ቃል ደግሞ መልስ እየሰጠች ነው። የሚገርማችሁ አቦ ሱሪህን አውልቀህ ትገባ እንደሆነ ግባ አይነት ነገር ነው አባባሏ። አያችሁ ክርክሩ ማለት ነው። እሺ ብላ በትህትና የመስማት ሐሳቡ በውስጧ ያላትን ትመስላለች በተወሰነ መልኩ። ለምን ጥቅስ ታውቃለች። ሙሴ አልተናገረም እንደዚህ ብሎ አባቶቻችንም ይሄንን አላመኑም አለችው። ማስረጃ ግን አላት። አባቶቻችን አሁን እሷ ከሙሴ መጽሐፍት ውስጥ ይሄን ነገር ጥቅሱ ፈልገን አናገኘው። ዝሙት ኃጢአት እንደሆነ እግዚአብሔር የማይፈልገው ስጋን የሚያረክስ እንደሆነ ሙሴ በሕግጋቶቹ ላይ አልጻፈም። አታመንዝር ብሎ አልጻፈም በ10ቱ ትእዛዛት ውስጥ። ይሄንን እያወቀች ነው ሆን ብላ ግትር የምትለው። ለምን? ለኃጢአቱ ስትል። አታመንዝር የሚለውን ጥቅስ እያወቀች ነው አልተጻፈም የምትለው። የሚገርማችሁ ነገር ስለዚህ እርሱም በፍርድ ቀን ሙታን እንደሚነሱ ስለ ኃጥአንም ስቃይ ስለ ጻድቃንም ተድላ ደስታ በኦሪት መጽሐፍትና በሐዲስ ኪዳን መጽሐፍት ተጽፎ እንዳለ ገለጠላት። ትምህርቱንና ተግሳጹን በልቦኗ አደረ። በፍርድም ቀን ሙታን እንደሚነሱ አመነች። እንዲህም አለች፣ ከዚህ ከረከሰ ስራ ብመለስ እግዚአብሔር ይቀበለኛልን አለችው። አያችሁ፣ ወዲያውኑ ልቧ ደግሞ መለስ አለ፣ አሳመናት። በእግዚአብሔር ቃል ኃጢአት ውስጥ ያሉትን እህቶቻችን መመለስ ይቻላል። ግን ለሚጠይቁት ጥያቄ በቂ መልስ መስጠት የምንችልበት ደግሞ እውቀት ያስፈልጋል ማለት ነው። ከእውቀቱ ቀጥሎ ደግሞ እምነት፣ ከዛስ ምግባር፣ ከዛ ደግሞ መንፈሳዊ ህይወት የሚባል ነገር አለ። እምነትም እውቀትም ምግባርም ኖሯቸው መንፈሳዊ ህይወት ውስጥ ያልሆኑ ሰዎች አሉ። ምን ማለት ነው? ዘወትር ቤተክርስቲያን ይመላለሳሉ፣ ያስቀድሳሉ፣ ቁርባንም ሊሆን ይችላል፣ መዘመር ሊሆን ይችላል። በቃ ማለት ፍጹም የሚመስሏችሁ ሰዎች አሉ በህይወታቸው ማለት ነው። ግን ሲጸልዩ አያርግም። በቃ የሆነ ደስ የማይል ነገር ነው በህይወታቸው ውስጥ ያለው። ማለት ክፉ ፈተና ስለገጠማቸው አይደለም። ያ ፈተና ከእግዚአብሔር የመጣ ፈተና ሊሆን ይችላል። ሊያበለጽገን ከፍ ሊያደርገን ወይም በመከራ ውስጥ ደግሞ እኛን ሊያሳምረን ጥብ አድርጎ እንደ ወርቅ አድርጎ ሊሰራን ሊሆን ይችላል መከራ የመጣው። ግን ቤተክርስቲያን ውስጥ እየተመላለሱ የሉም። ደሞዝተኛ ናቸው የሉም። አገልጋይ ናቸው የሉም። በአካል በስጋ ይመላለሳሉ፣ በመንፈስ ግን ጌታዊ ጌታዊ ይሉኛል፣ እኔ ግን አላቃቸውም የሚለው እንደዚህ አይነቶቹ ሰዎች። እና መለሰችለት፣ እግዚአብሔር ይቀበለኛልን አለችው። አባ ግርማኖስም ወደ ዓለም እንደመጣና ተሰቅሎ ደሙንም ክርስቶስ ማለት ነው ደሙንም በማፍሰስ ኃጢአታችንን እንዳራቀልን በክብር ባለቤትም በጌታችን በኢየሱስ ክርስቶስ ካመንሽ ስለዚህ የነጻሽና የጸዳሽ ንስሐ የጸዳሽና የነጻሽ ትሆኛለሽ፣ ንስሐ ይሆንልሻል። የክርስትና ጥምቀትንም ተጠመቂ፣ እግዚአብሔርም ይቀበልሻል። አስቀድመሽም ከሰራሽው ኃጢአት ምንም አያስብብሽም። ከእናትሽም ማህፀን እንደተወለድሽበት ቀን ትሆኛለሽ እንጂ የክብር ባለቤት የጌታችን ኢየሱስ ክርስቶስ የቀናች ሃይማኖት ደጆችም ይከፈቱልሻል አላት ይላል። ደስ የሚል ነገር ነው። በቃ ኃጢአት ውስጥ ያለች ሴት ይሄንን ስትሰማ እንዴት ነው ደስ የሚላት? አሁን በቀደም በዩቲዩብ ላይ ስንክሳር ገልጬ እንደዚህ ሳስተምር ሰምተውነ ፓስተር ቢኒያም ምን ሲሉ ነበረ? ሰምታችኋል አይደለም? ስንክሳር ገድል ውስጥ ያሉትን እንደዚሁ ገና አልደረሳችሁም፣ እዛ ገልጣችሁ እሱን መወያየት ገና አልደረሳችሁም እያሉ ሲናገሩ ነበር። ቆርጦ ነው በቴሌግራም የላኩልኝ። በጣም ነው የገረመኝ፣ በጣም ነው ያዘንኩት። ታዲያ ለማን ነው የተጻፈው? ለምን ታትሞ ወጣ? ለምንድን ነው ስንክሳር ቤተክርስቲያን በየጊዜው ለምዕመናን የሚነበበው? ታምረ ማርያም ገድሉ የሚነበበው ለምንድን ነው? ፈለጋቸው እንድንከተል አይደለም? በእነሱ መንገድ እንድንሄድ አይደለም? ይኸው እቺ ሴት አሁን አንዲት ሴተኛ ዳሪ በዚህ አጋጣሚ ይሄንን ስትሰማ ጌታ ሆይ ንስሐ ከገባሁኝ ብቻ ትቀበለኛለህ? ይሄ ሁሉ ኃጢአት ሰርቼ ሰውነቴን በሙሉ አርክሼ አለ በተባለ ቀዳዳ ሁሉ ኃጢአት ሰርቼ፣ አስቡት እንግዲህ አንተ ትቀበለኛለህ? ምን አይነት ፍቅር አምላክ ነህ ብላ ይችን ሰምታ ንስሐ ትገባለች። ይችን ሰምታ ልቧ ደስ ይላታል። ታዲያ ስንክሳር የተዘጋጀው ለማን ነው? ለኛ አይደለም እንዴ?
ያን ጊዜም የክርስትና ጥምቀትን ያጠምቃት ዘንድ ለመነችው። እርሱም ወደ በዓልበክ ከተማ ኤጲስቆጶስ ወስዶ አደረሳት። እሷም በኤጲስቆጶሱ ፊት በልዩ ሶስትነት በመድኃኒታችን በኢየሱስ ክርስቶስ ስም በሆኑትና ሙቶ በመነሳቱ አመነች። ኤጲስቆጶሱም ተነስቶ በውሃ ላይ ጸልዮ አጠመቃት። እግዚአብሔርም አይነ ልቦናዋን ገለጠላት። ብሩህ መልአክ ወደ ውሃው ሲስባትም ሌሎችም መላእክትንም ስለሷ ፈጽሞ ደስ ሲላቸው ተመለከተች ይላል። ገና ሴተኛ ዳሪ እኮ ነች። ገና እኮ ነው ልቧ ብቻ ነው የተመለሰው እኮ። ጥምቀትም ገና እያጠመቃት ነው። ይኸውላችሁ አይምሮዋን ከፈተላት። መጀመሪያ ልቧን ነው የከፈተላት። ከዛ በኋላ አይምሮዋን ከፈተላት ይላል። የሚገርም ነው። አይነ ልቦናዋ ተከፈተላት። መጀመሪያ በንስሐ ኃጢአቷን ስትናዘዝ ቅድም ሲያስተምራት ማለት ነው። አሁን ደግሞ ልክ ስትጠመቅ ደግሞ አይነ ልቦናዋ ተከፈተ። ቀጥሎ ደግሞ መላእክቶች እጇን ስበው ወደምትጠመቅበት ውሃ ይዘዋት ስበው ሲያስገቧት፣ ሌሎች መላእክቶች ደግሞ ከውጭ ሆነው ደግሞ በጣም ደስተኛ ሆነው ሲዘምሩ በእሷ ደስ ሲላቸው አየች። ይሄ ነው በሰማይ ታላቅ ደስታ ይሆናል። አንድ ሰው ንስሐ መግባት በሰማይ ታላቅ ደስታ ይሆናል የሚለው ይሄ ነው። በቃ አንዲት ስጋዋን በዝሙት ያረከሰች ሴት፣ የተለያዩ ቀለማትን የምትቀባ ገንዘብ ስትቀበል የነበረች ወንዶችን ብዙዎችን በዝሙት የጣለች ሴት የነበረች ሴት ዝም ብላ እኮ ነው ንስሐ ገብታ መታ ስለተጠመቀች ብቻ መልአክ ተገልጾ ነይ ብሎ ደስ ብሎት ፊቱን ፈገግ አድርጎ ወደ ውሃው ስቦ ሲያስገባት አየችን የሚለው በጣም ይገርም። በአይነ ህሊናችሁ ሳሉት እስቲ። ብሩህ መላእክት ነው የሚለው ብርሃነ መላእክት ማለት ነው። ወደ ውሃው ሲስባት ወደ ውሃው ነይ ግቢ ብሎ ሲያስገባት ሌሎች መላእክቶችም ስለ እርሷ ፈጽሞ ደስ ሲላቸው ተመለከተች። እንዴት ነው ደስ ያላቸው? እስቲ እናንተ ቁጭ ብላችሁ ባላችሁበት የመላእክቶቹን ደስታ እነዚህ ቁጭ ብለው የተደሰቱት ወይም ደግሞ ቆመው ወይም እየበረሩ ሊሆን ይችላል ያየቻቸው እንዴት ነው የተደሰቱት? እንደ ሕፃን ልጅ የፈነጠዙት በዝማሬ በበገና ነው በዙሪያ ያሉት እንደኛ ይስቃሉ፣ ጥርስ አላቸው። የትኛውን ደስታ ይሆን ያየችው? ማለት እድለኛ ናት እናንተ። ወርት በኢኮ መታደል እኮ ነው ገና ከመምጣቷ ከኃጢአት ከመውጣቷ። ለምን ሲባል ሰው ከ20 ዓመት በኋላ ምን እንደሚሆን እግዚአብሔር ስለሚያውቅ ዛሬ ማንነቱን ያከብረዋል። ነገ ስሙን ቀድሶ መንግስተ ሰማያት እንደሚወርስ ስለሚያውቅ እግዚአብሔር ዛሬ ያከብረዋል። ይሄ ነው ትልቁ ሚስጥር። አንድ ሰው ለምሳሌ አሁን ስራ ይዣለሁ፣ ጥሩ ደሞዝ ላይ ነኝ ያለሁት፣ ሚስት አግብቼ ልጆች ወልጄ ጥሩ ትዳር መያዝ አለብኝ ብሎ ያስባል አይደል? አግብቶ ወልዶ ከ5 ዓመት በኋላ ደግሞ ልጅቷ አገኛችሁት። ይሄ ሰውዬ ከ5 ዓመት በፊት ያሰበውን ሐሳብ በተግባር አግኝቶታል። ስለዚህ ከ5 ዓመት በፊት ይሄ ሰውዬ በጭንቅላት ውስጥ ሚስትም ነበረው ልጆችም አሉት ማለት ነው። ለዚህ ነው ሚስቱንና ልጆቹን ትቶ የሚከተለኝ እጥፍ ዋጋ ያገኛል ሲባል የወለዱትን ብቻ አይደለም ሚስትና ልጆች የተባለው። ገና ለማግባትም ፍላጎት ያለው ለመውለድም ሐሳብና እቅድ ያለውን ሰው በውስጡ ሚስትና ልጅ ስላለው ማለት ነው። ገና እቅዱም ጭምር እንደሆነ ተደርጎ ስለሚፈጠር ነው፣ ስለሚተረጎም ነው። እንዳገባ እንደወለደ ስለሚታሰብ ነው። ሚስቱን ልጆቹን ትቶ ማለት ለማግባትና ለመውለድ ያለውን ሐሳቡን ትቶ የሚከተለኝ እጥፍ ዋጋ ያገኛል ማለት ነው። ስለዚህ እቺ ሴት ገና ንስሐ ገብታ እየተጠመቀች እግዚአብሔር መላእክቶችን ገልጦ በቃ በዛ ቦታ ላይ የሚገርም ነገር አሳያት ማለት ነው። ከዚህም በኋላ ገጻቸው የሚያስደነግጥ አሁን እንግዲህ ተመልከቱ፣ ወደ ዋናው ልንመጣ። ገጻቸው የሚያስደነግጥ ጥቋቁሮች አየች። ጥቋቁሮችን ጠቋር ማለት ነው። ዞሮ ጠቋር ደፋሮቹን እዛ ቦታ ላይ የተጠመቀች ምን ሊያደርጉ ተቀረቡ? በነገራችን ጠቋር የሚባለው መንፈስ ቆረባችሁም አልቆረባችሁም ፍልሚያውን አያውቀውም። በጣም አደገኛና ትዕቢተኛ መንፈስ ነው። ናርሲሲስት የሆነ መንፈስ ነው። አደገኛ መንፈስ ነው። እግር በእግር እየተከተለ ሁልጊዜ እናንተን ማሰቃየት ነው የሚፈልገው። ጠቋር ከባድ ነው እና ጥቋቁሮችን አየች። ከነርሳቸውም አንዱ መልኩ የከፋ ሲጎትታት እርሱም በእርሷ ሲቆጣባት ነበር ይላል። ከነሱ ውስጥ አንዱ የከፋ ይላል። በጣም የሚያስጠላው ዋናው አለቃቸው ማለት ነው። ጎተታት። አይገርማችሁ? ሲጎትታት እንደገናም ደግሞ ሲቆጣ አየችው። ይቆጣ ነበረ። ያ ማለት ደነፋ ማለት ነው። አሁን ለምሳሌ ጸበል ቦታ ላይ ታችሁ እንዴት ታመልጠኛለች አለቃት ምናምን ብሎ ይጮሃል አይደለም? እሱ ቁጣ እኮ ነው። በህልማችሁ ደግሞ በሬ ሲያባራችሁ ያሳያል። ቁጣው ነው።
ውሻ ሲነክሳችሁ ያባራል። ቁጣ ነው፣ ሲቆጣ ነው። ዘንዶ ሲወጣችሁ ለማሳየት ይሞክራል በህልማችሁ። እንደገናም ደግሞ በእውን ሰው ላይ አድሮ መጥቶ በቤተሰብም መነኩሲት ቄሷ ምናምን እያሉ እናንተ ሴቷንም ወንዱንም ይሳደባሉ። ቁጣ ነው፣ ንዴት ነው። በሰው ላይ አድሮ እናንተን መሳደብ፣ ማሽሟጠጥ እንዲሁም ደግሞ መናቅ ይጀምራል። ክብራችሁ ማዋረድ። ልክ መንፈሳዊ ስትሆኑ መጾም መጸለይ ስትጀምሩ እናት ክፉ ሆና ትነሳለች። አባት፣ ወንድሞች እነሱ ጋር ባይነሱባችሁ ጎረቤት የዛሬ ስንት ዓመት እንትን ያላችሁ ሰውዬ ችግር ይፈጥርባችኋል። በቃ ተነስቶ ልክ ወደ እግዚአብሔር ስትቀርቡ መንፈሳዊ ስትሆኑ ሱሳችሁን ስታስወግዱ ይህ ከየት መጣ የማትሉት ፈተና ይመጣል። ለምን ስትሉ ይሄ ነው። አሁን ለምን መጣ ይባላል። እቺ ሴት እየተጠመቀች ነው፣ መጥቶ ጎተታት ነው የሚለው። እንደ ጌታ ሆይ እኔ ወደ አንተ ከመጣሁ በኋላ ለምንድን ነው የምፈተነው ትላላችሁ። አያችሁ፣ ለምን ተቀማሁ ነዋ። እዚህ መጥቶ ሲጎትታት ለምን ታዲያ ዝም አለ? እነዛ የብርሃን መላእክቶችም እየጎትቷት አልነበር? በዚህ በኩል ያኛው ማለት ነው አይደለም። አቅሙን ሊያሳዩት ነው። እንዲህ ነበር አቅሙ። ድሮ አንቺ አብረሹ ስለነበርሽ አቅሙን አታውቂውም፣ ኃጢአቱን ወደሹ ስለምትሰሪው። ወደ እግዚአብሔር ከመጣሽ በኋላ ግን አንቺ ወደ እግዚአብሔር እንዳትመጪ ወይም ከእግዚአብሔር መስመር እንድትወጪ ምን ያህል እንደሚታገል ትንሽ እዩ ብሎ እግዚአብሔር መከራዎችን ያሳይሻል ወይም ያሳይሃል። የሆነ ትንሽ 1 ዓመት ሊሆን ይችላል፣ 6 ወር ሊሆን ይችላል። የሆነ ነገር ጸበል ቦታ ጸበልተኛ ልትሆን ትችላለህ፣ ልትፋለም ትችላለህ። ኃጢአትም ሰርተ እግዚአብሔርን አስቀይሞ ከሆነ ትንሽ ዋጋ ትከፍላለህ። ይሄ በቆሮንቶስ መልእክት ላይ ተጽፏል። ከባድ ኃጢአት የሰሩ ሰዎችን ቅዱስ ጳውሎስ ምን አላቸው? እንዲህ ያለው ሰው ለሰይጣን ስጋው ተላልፎ እንዲሰጥ ፈርጄበታለሁ ይላል። ለምን ሲባል ትንሽ ጸበልተኛ ትንሽ በፍርድ ቀን ነፍሱ እንድትድን ይላል ቅዱስ ጳውሎስ። በጌታ ፊት እንዳያፍር እንዲድን እኮ ነው። ትንሽ ስጋው ለሰይጣን ይሰጥ ምን ማለት ነው? ምን አለበት ይስገድ፣ ይጹም፣ ይጸልይ ቢል ቅዱስ ጳውሎስ ለምን ለስጋው ለሰይጣን ይሰጣል? አንዳንድ ጊዜ ዋጋ የሚያስከፍል የመናፍስት ፍልሚያም ስላለ እንዲህ አይነት ነገር ማለት ነው። እና ይህንንም ራእይ በግልጽ አየች። ባየች ጊዜ በግልጽ እኮ ነው እንደዚህ ራእይ እኮ በቃ ፍንትው ብሎ ፊት ለፊት ያየችው። የክርስትና ሃይማኖት ፍቅር በልቧ ተጨመረ ነው የሚለው። እናንተስ እህቶቼ የማየዛር አላስጨነቀኝ መምህርን ያልቻልኩም ትላላችሁ አይደለ? ይቺ ሴት ግን በጣም የምታሳዝን ሰው ናት በእውነት እግዚአብሔርን። ሰይጣን በጎተታት ቁጥር እንደዚህ ባስጨነቃት ቁጥር በነገራችን ላይ ፊደሉ አይደለም ያጠረው አጻጻፉም አጥሯል። ሰይጣን ይጎትታት ነበረ፣ በቁጣ መጥቶባት ነበር ብሎ ሲናገር እኮ ባጭሩ ነው የጻፈል። እንዴት ተቆጥቷት ይሆን? መጥቶ አፍጥጦባት ይሆን? ወይስ በሰዎች ላይ አድሮ መጥቶ ፈንክቷት ይሆን? ምን አድርጓት ይሆን? ይችን ሴት አንድን ነገር ተጽፎ ስታዩት እኔ ለምንድን መሰላችሁ እንደዚህ ማብራራት የምወደው? አንደኛ ሰዓሊ ስለሆንኩ ነው። ቅዱሳን ስዕላት እስላለሁ፣ ቅዱሳን ስዕላትን እስላለሁ ለማታውቁ ሰዎች ማለት ነው። ሰዓሊ ስለሆንኩኝ ነገሮችን ማብራራት እወዳለሁ። እንደዚህ ነገር ይመቸኛል። ሁለተኛ ደግሞ እዚህ ጋር ስዕላዊ እንትን ማለት እወዳለሁ። ለምን የጽሁፍን ወደ ስዕል የመተርጎም ግዴታ ስላለብኝም ጭምር ነው። እንደገናም ደግሞ የቅዱስ ሉቃስን ወንጌል በጣም በተደጋጋሚ ያነባለሁ። ቅዱስ ሉቃስ በሆሊውድ ፊልም ካምፓኒ ከአራቱ ወንጌላውያን በየትኛው ወንጌላዊ የጌታችን ፊልም ይሰራ ሲባል የዛሬ 50 ዓመት በሉቃስ ወንጌል ላይ ይሰራ ነው የተባለው። ከዛ ጂሰስ ብላችሁ የምታዩት የጌታ ፊልም በሉቃስ ወንጌል ላይ ተመስርቶ ነው የተሰራው። ለምን? ቅዱስ ሉቃስ ሰዓሊ ስለነበረና ስዕላዊ አድርጎ ነው የገለጸው። እያንዳንዱ እንዴት እንደተሰደደ ጌታችን እንዴት አድርጋ ነው ቤታችን ያንዳ ሰብአ ሰገል ምናምን የሚለውን ሁሉ ነገር የምታገኙት በዲቴል የምታገኙት እዛ ላይ ነው። የህዝብ ቆጠራ ምናምን የሚለው በሙሉ ለዛ ነው እንደዚህ ዲቴል እንድታስቡት የምፈልገው። ቦታው ላይ እንድትገኙ እፈልጋለሁ። ቦታው ላይ እዛው የምናነበው ገጽ ውስጥ እንድትገቡ እፈልጋለሁ። እሺ ሰይጣንም አስቀድሞ ከእርሷ ጋር ሲያመነዝሩ ከነበሩት ትንሽ ከላይ ልምጣ። ይህንም ራእይ ባየች ጊዜ የክርስትና ሃይማኖትን ፍቅር በልቧ ተጨመረ ይላል። ይሄ ቅድም ጀምሬ ይላችሁ ነበረ። የእናንተስ ተጨመረ? ፈተና በበዛባችሁ ቁጥር እንዴት ነው ያሰባችሁት? እንዴት ነው የተረዳችሁት? ቤተሰቦች ፈተና በበዛባችሁ ቁጥር፣ ዲያብሎስ መከራውን ባበዛባችሁ ቁጥር ወደ እግዚአብሔር ስትቀርቡ እንዴ እዛው ዓለም ላይ ሆኜ በቀረሁን ያላችሁት። እሷ ግን ምን ያለችው? በልቦኗ የሃይማኖት ፍቅር ጨመረባት።
ኃጢአት በመስራት የሰበሰበቻቸውን ገንዘቦቿን ሁሉ ለድሆችና ለችግረኞች ሰጠች። ከድንግልና ከደናግላን ገዳማት ወደ አንዱ ገዳም ገብታ ወጥታ ማለት ወደ ሌላ ቦታ የምንኩስና ልብስን ለብሳ ፍጹም የሆነ ታላቅ ተጋድሎን ተጋደለች። ከአጋንንት ጋራም ተዋጋች። ይሄ ማለት እናንተ እንደሱ ካልሆናችሁ አታሸንፉም አይደለም እያልኩ ያለሁት። እንዴት ሰው ሰይጣን እየጎተተው እያሰቃየው እንዴት የበለጠ ሃይማኖት ፍቅሩ ይጨምራል የሚለውን ፍቅር እንድታዩት ነው። ለዚህ ነው እኛ እንደ ቅዱሳን ስላልሆንን የቅዱሳን በረከት ይደርብን እንላለን፣ አማልዱን እንላለን። እንደነሱ አይነት ልብ እንዲኖረን ብንመኝም ግን ደግሞ በረከታቸው መልጃቸው ደግሞ ያግዘናል ማለት ነው። ከዛስ ከአጋንንት ጋራ እጅግ በጣም ተጋደለች፣ ተዋጋች። ሰይጣንም አስቀድሞ ከሷ ጋራ ሲያመነዝሩ ከነበሩ በአንዱ ሰው ልብ አድሮ ወደ መኮንኑ ሄዶ ነገር ሰራባት ይላል። ቅድም ያልኳችሁ ማለት ነው። አይገርማችሁ? ያ በመጠጥ ቤት በጭፈራ ቤት ምናምን ከሷ ጋራ እንደፈለገ ሲሆን የነበረ ሰው ወደ መኮንኑ ማለት ወደ አገረ ገዡ ወደ ከንቲባው በሉት ወደ ከንቲባው ዛሬ አዳነች አቤቤ ብለን እንደምንለው ከንቲባ አዳነች አቤቤ እንደምንለው ማለት ነው። አስቡት፣ የአንድ ትልቅ ከተማ ሄዶ እንዲህ አድርጋለች ብሎ ነገር ሰራባት ይላል። ምንድነው የሰራባት ነገር ሲያስቡት? ምን አደረገች ብሎ ይሆን? አንዲት አመንዝራ ሴት ወደ እግዚአብሔር ስለተጠጋች ያ አብራው አመንዝራ የነበረ ሰው ምንድነው ነገር የሚሰራባት? ክርስቲያን ስለሆነች ነው? ወይም ንስሐ ስለገባች ነው? ወይስ ዝሙት ከሷ ስለቀረበት ያፈቅራት ስለነበረ በምንኩስናዋ ጊዜ ሄዶ የዝሙት ጥያቄ አቅርቦላት እምቢ ብላው ይሆን? እንዴት አይነት ነገር ሰርቶባት ይሆን? እዛ ሲሄዱ ደግሞ ያቃጠረው ምን አይነት ቃላት ይሆን? ይገርማል። አንዳንድ ጊዜ እንዲህ ነው፣ ይጠጣል፣ ያመነዝራል፣ እንዲህ ያደርጋል ተብሎ አንድ ሰው ስሙ ሲጠፋ ማለት ነው ያ ሆነ ማለት በጣም ትልቅ ጸጋ ነው የሚያገኘው ማለት እኮ ነው። ያላደረገው ነገር ከሆነ ሆኖ ብቻ አይገኝ እንጂ በጣም ትልቅ ጸጋ እኮ ነው የሚያገኘው። እናንተ ብትሆኑ ማለት ነው ባላደረጋችሁት ቤተሰቦቻችሁ እንዲያርገሽ ነው። ስለ መቁጠሪያውም ስለ መመርገማ ሊሆን ይችላል፣ ስለ ቤተክርስቲያን ስለ ሃይማኖታችሁ ሊሆን ይችላል። አጠቃላይ ስለ ቅዱስ ቁርባንሽ መች ዳንሽና ይኸው እየቆረብሽ አልዳንሽም፣ ይኸው መች እንደዚህ ትመላለሻለሽ፣ መች እንትናልሽ ይላሉ። ክስ ይቀርባል በሰው ላይ አድረው። ግዴታ ከንቲባው ጋር መሄድ አይጠበቅበትም። ሰይጣን በቤተሰብ በኩል አድርጎ ይጠበጥባችኋል። ሞባይላችሁን ያሰርቃል፣ ገንዘባችሁን ያስከዳችኋል። የማያረገው ማይዞረው የማያረገው ነገር የለም። ከፈተናዎች ውስጥ አንዱን ነው እንግዲህ የነገረን እዚህ ጋር። ያ አብራው ስትዘሙት የነበረ ሰው ወደ መኮንኑ ሄዶ ነገር ሰራባት። መኮንኑም ወደ እርሱ እንዲያቀርቧት አዘዘ። በደረሰችም ጊዜ ከደጅ ቆመች። በሞተው በመኮንኑ ልጅ ላይ ታላቅ ጩኸትና ልቅሶ አየች። የመኮንኑ ልጅ ሞቶ እሷ ስትደርስ የመኮንኑ ልጅ ሞተ። እግዚአብሔር ሲሰራ አያችሁ። ድንቅ አምላክ እኮ ነው። ስለዚህ እሷ ጌታ ሆይ እባክህን አንድ ነገር ፍጠር፣ እኔ አሁን ያለ ስራዬ ተከስሼ እየቀረብኩኝ ነው፣ አንተ ደግሞ አንድ ነገር ፍጠር ስትል እግዚአብሔር የመኮንኑ ልጅ ሲጥ አደረገው። ገዳይ ነው። ከዛ ደግሞ ምን ማለት ነው? እግዚአብሔር ህይወትን የሚሰጥ ነው። እሱ ራሱ ገሎ እሱ ራሱ ማስነሳት ይችልበታል። የሞተ ሰው እንደሚነሳ ለማሳየት ነው የፈለገው እግዚአብሔር እንጂ የግዴታ ቤተሰብ የሆነ ሰው ገሎ ማሰቃየት አለበት ማለት አይደለም። ግን ተአምሩን እኛ መታገስ ስለሚያቅተን ነው እንጂ 10 ቀንም 20 ቀንም የሆነ ነገር ችግር ገጥሞን መታገስ አቅቶን ቶሎ እንሳደብ ቶሎ እንራገብ ይሆናል እንጂ እግዚአብሔር በጊዜው ሁሉ ነገር ይሰራል። ልክ እሷ እዛ ስትደርስ ቤተሰቡ የመኮንኑ ልጅ ሞቶ ጩኸት ላይ ደረሰች። ልቅሶ አየች። ገብታም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ በመጸለይ ማለደች። የሞተውም የሀገረ ገዥውም ልጅ ከሞት አስነሳችው ይላል። ይቺ ምስኪን ሴት ሴተኛ ዳሪ የነበረች ዘማዊ የነበረች ሴት የሞተ ሰው አስነሳች በተጋድሎ ውስጥ ሆና። ክብር ይግባው። ታምራት ብቻ አይደለም፣ ይሄ ፈውስም ጭምር ነው። ለምን ለማያምኑት ታምራት ይሆናል። ለዳነው ስለዚህ ከሞት የተነሳውስ ፈውስ ነው። ለምን ሲኦል ይገባ ነበራ። በአዳም ልኮ የሚያመልኩ ወይ ደግሞ አመንዝራ ወይ ደግሞ ኃጢአቱ ምናምን ይኖርበት ይሆናል። እንግዲህ ልጅ ሲባል ህፃን ብላችሁ አትጠብቁ ጊዜ። እኔን የሚያክልም ልጅ ካለው ልጅ ነው። እናንተን የሚያክልም ልጅ ካለው ንጉሱ ልጅ ካለው አጠቃላይ ልጅ ነው። ጎረምሳም ሊሆን ይችላል አይደል? ስለዚህ አስነሳችሁ። እናንተ በጸሎታችሁ ውስጥ ሆናችሁ የምታደርጉትን ነገር በየጊዜው በቴሌግራም ስትልኩልኝ ሁሌ እኮ ነው የምደነቀው። መምሪ አሁን ለተናገረው ያምኑኛል ትለኛለች። እስቲ ፎቶ ላኪልኝ ቪዲዮ ላኪላታለሁ። እቺ አሮጊት ይኸው በጸሎት የተነሳችሁ ግን ይባላል መምሪዬ ትለኛለች። አይዞሽ እኔ እረዳሻለሁ። በጸሎት የተነሳችሁ ስትይ ከንቱ ውዳሴ
አርጌ እንደማልቆጥርብሽ እኔ ወደ ህዝብ ግን ስናወጣው በጸሎቷ አዳነችው ብዬ ስለማወጣው አትፍሪ ብዬ ነው የምነግራት። ብዙ ቪዲዮ ይላክልኛል። መምህር የኔ እኮ ኃጢአተኛ ነኝ ብላ በቪዲዮ ፊት እያለቀሰች ደምን ባያለቀሰች ቪዲዮ ትልክልኛለች። አንዷ ደግሞ ከሌላ ሀገር ከአረብ ሀገር እኮ ነው። እዚህ ደግሞ ከክፍለ ሀገር ከገጠር ራሱ የሚገርማቸው አንድ ጊዜ የት ነው ከዚህ ከሸኖ ወደፊት ከሸኖ ከአዲስ አበባ በአዲስ አበባና በሸኖ መካከል አንድ ትንሽ የገጠር መንደር አለች። በአስፋልቱ በስተግራ በኩል ማለት ነው። ከዚህ ከአዲስ አበባ ስንሄድ በስተግራ በኩል ስሟ ጠፋችብኝ እና እዛች ሀገር ላይ አንዲት ልጅ እህቷን እቺ የደወለችውና መምህር እህቴ መናገር ከብዷታል፣ ግን እኔን ከሞት አስነሳችኝ አለችኝ። እንዴት አልኳት። በቃ እኔ ሞቼ ነበረ ሊገሉኝ ነበረ መታ እጇን ላይ ጭና ሰኔ ጎልጎታ በእንደዚህ ብላ ጸልያ አስነሳችኝ አለችኝ። ጮሄን የተነሳሁት ማነው ሲባል ቡዳ ነኝ አለ። ቡዳ ታውቃላችሁ ጸጥ እንደሚያደርግ ልክ እንደሞተ ሰው አስመስሎ ይገንዛችሁና ስትቀበሩ አፈር ውስጥ ስትገቡ ትባንናላችሁ። ይሄ በየገጠሩ በጣም ብዙ ቦታ ላይ ያለ ነገር ነው። ግን የሚገርማችሁ ይቺ እህቷ ማለት ነው ማለት የተነሳችሁ ሳትሆን ያስነሳቻት ልጅ ድሬዳዋ ሀገር ሄዳ ሴተኛ ዳሪ ነበረች። ድሬዳዋ ሀገር አርባ ሀገር ሄዳ በቃ ህይወቷ በሚገርም መልኩ ተቀይሮ በታገዳማት ሱባኤ ያዘች። በቃ እኔ መነኩሳለሁ ብላ ቤተሰቦቿ አትመነኩሽም ብለዋት በቃ አስረው ቤት አስቀምጠዋት ማለት በፍቅር ማለት ነው። ተይ በቃ ምን ችግር አግቢ ብለን አናስጨንቅሽም ይቺን ክፍል አንቺ መኖሪያ እንስጥሽ ብለዋት አስቀምጠዋት ነው። በቃ ቀን እየጠበቀች የነበረች ልጅ ነች። እጇን ጭናም የፈወሰችው ግን አመንዝራ የነበረች ልጅ ናት። ድሬዳዋ ላይ ኃይለኛ ዘማዊ የነበረች ልጅ በቃ ሞተች የተባለችው እህቷን ታላቅ እህቷን አስነሳቻት። ይሄ ምን ማለት ነው? የግዴታ እኛ በምናስተምረው ትምህርት ውስጥ ስላለፈች ነው አይደለም። ንጹህ ልብ ነው የሚፈልገው። በየትኛውም አይነት መምህራን የተማረች ሴት ልትሆን ትችላለች። ብቻ ዋናው ትምህርቱን ተቀብላ ገበሬው ዘሩን ሲዘራ በመልካም እርሻ ላይ በ30 በ60 በአማር የመቶ ፍሬ ያፈራች ከሆነች በመልካም እርሻ ላይ ከወደቀ መልካም ነው። ስለዚህ እግዚአብሔርን የምትፈራ ነፍስ ተአምር ታደርጋለች። ተአምር የምታደርገው ላላመኑት ነው። ተአምር የተደረገለት ሰው ግን ፈውስም ጭምር ነው የሚሆንለት፣ ንስሐም ይገባል። አቡነ ዜና ማርቆስና አቡነ እስትንፋሰ ክርስቶስ ይቅርታ፣ አቡነ እስትንፋሰ ክርስቶስና ደቀ መዝሙራቸው በመንገድ እየሄዱ አንድ የሰው አጥንት አገኙና ይሄ አጥንት የሰው ነው የበሬ ነው የፈረስ ነው እያሉ ሲከራከሩ በል እንግዲያውስ እኔ ስጋ ለብሷለሁ አንተ ደግሞ ህይወት ትዘራበታለህ አሉት። አይገርማችሁ? ደቀ መዝሙራቸው እኮ የአቡነ እስትንፋሰ ክርስቶስ። ከዛ ህይወት ዘሩበትና ስጋ ለበሱት። ይሄ እንግዲህ ተአምር እንግዲህ እኔ ከማደርገው በላይ ማድረግ ትችላላችሁ ብሏል። በነገራችን ላይ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ ስልጣኗ ይሄ ነው። እምነት ቢኖራችሁ እኔ ካረኩት በላይ ታደርጋላችሁ ስለተባለ ገድሉ፣ ስንክሳሩ፣ ሁሉ ነገሩ ምንድነው? ሐቅ ነው። ሲጻፉ ገድሉ ሐቅ ነው በሉ እስቲ። ገድሉ ሐቅ ነው፣ ሌላ ምንም አንልም። እኔ ካደረኩት በላይ ታደርጋላችሁ ስላለ አያልቅም ተአምራቱ፣ ፈውሱ አያልቅም፣ ሁሌም ሊሆን ይችላል ማለት ነውና እጇን ደረቷ ላይ ጭና ቡዳው ጮኸ። ወይኔ ዘግቻት ነበረ በልቻት ነበር ማነህ ሲባል ጎረቤት ነኝ። በወቅቱ ትፊ በሏት ብሎ ቤተሰብ ሲሰበሰብ የምን ትፊ ነው? ትፊ ብሎ ነገር የለም። ጭራሽ ልትመርገባት ልገላት ነው እንዴ? አይሆንም ብላ በመቁጠር ቀጥቅጣ ቡዳውን አስራ ለምንድን ነው እንድትሞት የፈለጋችሁት? ነገሬ እሷ እንዲወጣ ነበር የተፈለገው። ዛሬ ሞታ አድራ ነገ 9 ሰዓት እንድትቀበር ነበር የተፈለገው። ምክንያቱም ምንድነው? ተጣልታ ነበር። በእርግጥ እችም አፋ ያርፍ ተሞጣምጣ ነበር፣ ተሳድቤ ነበር አለች እና ቡና ፍልታ አረገመቻት። ቡዳ መንፈሷ አላከችባት። ሄዶ ዝጋ ተባለ፣ ዘጋ። ገነዛት። ታውቃላችሁ? ገነዛት። በቃ ቤተሰብ ተንጫጫ። ከጠዋት ጀምሮ እስከ ማታ ድረስ ተንጫጫ። ማታ እጇን ጭና አስነሳቻት ማለት ነው። ይሄ እንግዲህ በሸኖና በአዲስ አበባ መካከል አንድ የሆነች አገር አለች። ረስቻት ነው፣ ስሟን ረስቻት ነው። በእናታችሁ ራስሽ እየሰማሽ ከሆነ ጻፊልኝ እህቴ እባክሽን። ለምንድን ነው አማርኛ የማይጽፈው እናንተ? እንዳለ እንግሊዝኛ ነው የጻፈብኛል። እንትኑ ተቀየረ እንዴ? እሺ። እና አስነሳችሁ ይላል። አስነሳችሁ። ይቺ ምስኪን ሴት፣ ይቺ ዘማዊ የነበረች ሴት እግዚአብሔር የተቀበላት ይቀበለኛል፣ እኔን ኃጢአተኛዋን ይቀበለኛል፣ እኔ እርኩሷን አለች። አዎ በክርስቶስ እመኝ ይቀበልሻል አላት። አመነች፣ ተቀበላት። ከዛ በተጋድሎ ደግሞ ሙት አስነሳች።
ዋናው እምነት ነው። መኮንኑም ይህንን ድንቅ ተአምር ባየ ጊዜ እጅግ አደነቀ። ክብር ይግባውና በጌታችን በኢየሱስ ክርስቶስ በእርሷ ምክንያት ፍጹም የጸና እምነት አመነ። በጌታችን ማመን ብቻ ሳይሆን በእሷ ፍጹም የጸና እምነት አመነ። በእሷም እምነት ጭራሽ ምሳሌ የሆነችው ማለት ነው። ምን አይነት ሰው ነሽ? ኧረ በጣም የምታስቀኝነሽ አይነት ነገር ነው። በቃ ጌታሽ ምን አይነት ነው? እኔ ብዙ ክርስቲያን አውቃለሁ፣ ያንቺ ደግሞ ይለያል እንደማለት ነው። ፍጹም እምነት አመነ። ከእርሱ በኋላ ስለ እርሱ ስሙ ዲዮቅልጥያኖስ የሚባል ሌላ አገረ ገዢ ተሾመ። ይሄኛው ንጉስ ከተሾመ ካለፈ በኋላ ሌላ ደግሞ ተሾመ። አለፈ ሳሽ ሞተ ሳይሆን ስልጣን ይቀያየራል በ4 ዓመት እንደሚባለው። ዲዮቅልጥያኖስ የሚባል ዲዮግኖስ የሚባል ሌላ አገረ ገዢ ተሾመ። የዚችንም ድንግል ነው የሚለው። ድንግል እየሰማችሁ ነው። ምን ነበረች? መጀመሪያ ብያችኋለሁ፣ ዘማዊ ነበረች፣ ገንዘብም ትሰበስብ ነበረ። እዚህ ጋር ደግሞ ምን አለ? የዚችንም ድንግል ዜናዋን ሰምቶ ይላል። እግዚአብሔር ስሙ የተመሰገነ ይሁን። በዝሙት ህይወት ውስጥ የነበራችሁ፣ በግለሲ ውስጥ የነበራችሁ፣ የተደፈራችሁ፣ በአጠቃላይ በቆሻሻ የሆነ ህይወት ውስጥ የነበራችሁ፣ እንደው ሴተኛ ዳሪ ባትሆኑ እንኳን በዝሙት ህይወት ብቻ ስትኖሩ የነበራችሁ እህቶች ንስሐ ገብታችሁ በክርስቶስ ሥጋና ደም የታተማችሁ ከሆናችሁ እግዚአብሔርን በዚህ ደስ ይበላችሁ። ድንግል የምን ድንግል? የሥጋ አይደለም፣ የነፍስ ድንግል። ደግሞ ድንግል ነባችሁ በተክሊል ምናምን እንዳትሉ። ዜናዋን ሰምቶ ወደ እርሱ አስመጣት። እርሷም በአደባባይ ውስጥ አይኑ አንድ አይና የሆነ ጎልማሳ አየች። አየችው? በአደባባይ ውስጥ አይኑ አንድ አይን የሆነ ጎልማሳ አየች። ጸለየችና በመስቀል ምልክት በአይኑ ላይ አማተበችበት። ያን ጊዜም አይኑ ተገልጦ አየ። ሌላ ተአምር ለዚህኛው አገረ ገዥም ጭምር። ያኛው አምኖ ሄዷል፣ አይኑ አየ። አሁን አንድ ሰው አይኑ ተፈወሰ። እሺ ምንድነው መባል ያለበት እናንተ? እጹብ ድንቅ ወይም ተአምር ነው። ግሩም ግብርከ መንክር አይደል የምትሉት? መንክር ማለት ግሩም ማለት ድንቅ ማለት ነው። ያደረገችውን ይህን ድንቅ ስራ አይቶ ድንግሊቱን ወደ ቦታዋ መለሳት ይላል። ወዴት? ሂጂ አይኔ ዝም ብዬ የጠራሁሽ፣ በቃ ሂጂ ተመለሽ በቃ አለና ደንገጠ፣ ፈራ። እሷ ላይ ያለው አምላክ ይህን ተአምር አሳይቶ ልጅቷን አስከበራት። ከእርሱም በኋላ ደግሞ ሌላ ስሙ በከኒቶስ የሚባል አገረ ገዢ ተሾመ። ደግሞ ሌላ ስንተኛ? 3ኛ። ሰይጣን እንዴት እንደሚፈታተናት ተመልከቱ። እርሱም ዝናዋን ሰምቶ ይህች ቅድስት አውሎግሲያ ወደ እርሱ አስመጣት። ሊያሰቃያትም ፈልጎ እርሷን ክብር ይግባውና ጌታችን ኢየሱስ ክርስቶስ እድሏን ከሰማዕታት ጋር ይሰጣት ዘንድ ለመነችው። አቤት ጌታ ሆይ እባክህ እድል አታመልጠኝ አለችው ማለት እኮ ነው። ውይ ጌታ ሆይ እባክህን ሰማዕታት ከእነሱ ጋር ይበቃኛል፣ በቃ አሁን ተሰይፌ መሞት እፈልጋለሁ። አንዱ ሙስሊም ምን አለ መሰላችሁ? ይቅርታ አድርግልኝና ክርስቲያኖች ሊገደሉ ሲሉ እሺ ብሎ እኮ አንገት መስጠት ራስን ማጥፋት ነው አላለኝም? ራስን ማጥፋት ደግሞ በእናንተ ፍትሃት የለውም አይደል አለኝ። ስለዚህ ሲኦል ነው የሚገቡት አለኝ። እንዴ ልትገል መጣህ እንጂ ናና ግደለኝ ብላ እኮ አልመጣችም። በእናትህ ናና ግደለኝ በተቀመጠችበት ሙስሊም ሁኚ ስትላት አልሆንም ትላለች። ለጣዖት ዕጣን አጥኚ ስትላት አይሆንም ትላለች። አምላኳን እያመለከች እያለን የመጣህባት ከዛስ አይ እኔ የማመልከው ኢየሱስ ክርስቶስን ብቻ ነው፣ ለአንተ ጣዖት አላመልክም፣ ያንተ ደግሞ ጣዖት ይባላሉ አጋንንት ይባላሉ ብላ ታረክስብሃለች። የዛን ሰዓት አንተ ደስ ያለህን ነገር ተወስድ ልገልሽ ነው ስትላት አርገው ትላለች። አርገው ማለት ምን ማለት ነው? ብትገለኝም እንኳን አልክድም ማለት ነው ብያልኩትና የዋህ ነበር ሙስሊሙም ራሱ እንደዛ ነው እንዴ? አዎ እንጂ አንድ ሰው ለመሞት ተንደርድሮ ከፎቅ ላይ እንደዚህ የሚወድቅ ምናምን ከሆነና ራሱ የሚያጠፋ ከሆነ ይሄ አይፈቀድም ማለት ነው። ኢየሱስ ክርስቶስን እድሏን ከሰማዕታት ጋር ይሰጣት ዘንድ ለመነችው። እባክህን ሰማዕት አድርገኛለች። እግዚአብሔርም ለመናዋን ተቀበለ አይደል? አይገርም? አድነኝ፣ ኧረ ጌታ ሆይ አውጣኝ ምናምን ብላ ሮጣ ማምለጥ ነበረባት እንደ ህዝባዊ ብትሆን። ግን የመለካውያት ወይም ደግሞ የቅዱሳን አባቶቻችን ዘር ስለሆነች ልመናዋን ሰምቶ ተቀበለ። ምን ተሰይፋ እንድትሞት የቅዱሳን ልብ ምን እንደሆነ ስለሚያውቅ እግዚአብሔር ስቃያቸውን እንደ ዋጋ እንደሚቆጥሩ ስለሚያውቅ እሱም ልመናቸውን ቶሎ ይሰማል። ምን አለ ሌላ ነገር ቶሎ በሰማ የሚሉ ሰዎች አሉ። አንዳንድ ሰዎች እንዴ እኔ ኑሮዬን ይለፍልኝ ብዬ ስለው እምቢ ብሎኝ አሁን ዱል ሴፍ ስትለው እሺ ብሎ ይሰማታል ምናምን የሚሉ ሰው እኮ አለ።
መንፈሳዊ ሕይወት ምንም ያልገባው ሰው ማለት ነው። ጭራሽ ምንድነው መንፈሳዊ ሕይወት ብሎ መጠየቅ እንኳን ሲገባው ማለት ነው። ራሷን በሰይፍ እንዲቆርጡ መኮንኑ አዘዘ። በመንግስተ ሰማይም የሰማዕትነትን አክሊል ተቀበለች። ጸሎቷ በረከቷ ለዘላለሙ ከኛ ጋር ይኑር አሜን። ከዚህ ሴት ምን ተማራችሁ? ምን ተማራችሁ? እስቲ ከዚህ ሴት እንድገም። ዛሬ ማን እንላቀቅም? ዛሬ ምክንያቱም የቅዱሳን ቀን ነው። ዛሬ የቅዱሳን ቀን ነው። እስቲ እዚህ ጋር ምን አለ? እስቲ ማንች? አዎ የቅድስት ሳራ መነኮሲት ሳራ የከበረች መነኮሳይት ሳራ አረፈች ይላል። የእሷ ታሪክ ደግሞ እስቲ ከእሷ በፊት እኔም ፉት ልበል እናንተም ጻፉ እስቲ። እንዴ በአማርኛ አንዳንድ ሰው ሲጽፍ ይመጣል፣ ግን አብዛኞቻችሁ ወደ እንግሊዝኛ ተቀይሯል። ለምንድን ነው? ምንድን ነው የቀየረብኝ? ላይቭ ላይ መሆኔን የማያውቁ ሰዎች ናቸው የደወሉት። እሺ ይህች ድንግል ዘማዊ የነበረች ሴት ድንግል ሆነች ሲል ምን ማለት ነው? ክርስቶስ ሙሉ በሙሉ ኃጢአቷን ሰርዮላት ሙሉ በሙሉ ስጋዋን ንጹህ አድርጎታል ማለት ነው። ንጹህ ማለት ማለት ነው ንጽሕት ሆናለች፣ ቅድስት ሆናለች። ወይም ደግሞ የክርስቶስ ስጋና ደም በሷ ላይ ሲያርፍ ስራውን መንፈስ ቅዱስ ስራውን መስራት ጀምሯል። በአጠቃላይ በምድር እያለች የከበረች ሴት ማለት ነው። ይሄ በተፈጥሮ የሚመጣውን ድንግልና አይደለም እያለ ያለው። እሺ ደጋግሜ ብናገረው አንዳንድ እህቶች የዋህቶች ስላላችሁ ነው፣ ጥያቄም ስለቀረበልኝ ነው። ንስሐ ድንግል ያደርጋል የሚባል ሰምቻለሁና መምህር እኔ አሁን በተክሊል ማግባት ይችላለሁ የሚሉ ሰዎች አሉ። የዋሆች ምስኪኖች ናቸውና እነሱን እህቶቻችንንም ጭምር እያስተማርን መሄድ አለብን። ዝም ብሎ መቀለድ ማሳቅ ምናምን አይደለም፣ በትክክል መማማር አለብን። እሺ አንድ እህታችን ወንድሟን ንስሐ ማስገባት ፈልጋ ንስሐ አባት ፈልጋ መጣች እኔ ጋ እና ቄስ ይመርጣል የዋህ አባት ነው የሚፈልገው አለችኝና ወደ ንስሐ አባታችን መራኋት። ሄዶ አግኝቷቸው ተባርኮ ምን ብሎ ዝም ብሎ አዝማሚያቸውን አየና መምህር አለኝ። አቤት እኚህን አባት ስላገናኘኝ ብቻ አለኝ ካሁን በኋላ ትምህርትህን ማዳመጥ ጀምራለሁ። እኔ 13 ንስሐ አባት ቀይሬያለሁ አለኝ። ምንድን ነው አልኩት። በቃ ሁሉም የሚያጋጥሙኝ ደብተራዎች ናቸው፣ ሁሉም የሚያጋጥሙኝ ገንዘብ የሚፈልጉ ናቸው እና በቃ እኔ ቄስ ትቼ ምናምን 7 ዓመት ጴንጤ ሆኜ ነበር ምናምን ብሎ ታሪኩን ምንም አጎነገረኝ። ለእህቱ ያልነገራትን ማለት ነው። ወንድም አለም ጴንጤ ነበር ካለችው፣ አዎ እህቴ ምንም የምታውቂው ነገር የለም አንቺ የዋህ ምስኪን ነሽ። እኔ ንስሐ ለማስገባት ራሱ አፍሽን ከፍተሽ እንድትናገረኝ ያደረገሽ እግዚአብሔር ነው። እኔ አሁን ገብቶኛል። ንስሐ አባትን ዝም ብዬ ሳያቸው አለኝ። አባ አለሙን እኮ ነው ታውቋቸዋላችሁ። ስማ ዝም ብዬ ሲያወሩኝ ዝም ብዬ ሳያቸው የእግዚአብሔር መንፈስ ላያቸው ላይ አለ። በደንብ ነው የሚያወራው በሳቸው ላይ። ግን የዋህ እኮ ናቸው፣ ብዙም እኮ አይናገሩ፣ ምስኪን ናቸው። ስለዚህ ቃላት አይደለም ወይም ደግሞ የሆነ የተለየ አለባበስ አይደለም። ራሱ የእግዚአብሔር መንፈስ እንዲሁ አንድ ነገር አይታችሁ ትረድታችሁ አንድ መጽሐፍ እንደማንበብ የምትረዱት ነገር አለ። አንድ መጽሐፍ አንበባችሁ እንደመጨረስ ያክል የምትቆጥሩት አይነት እውቀት ታገኛላችሁ ከአባቶች እና ይህች ሴት በቂ የሆነ እውቀት የሰጣት ንስሐ አባትም ስላገኘችም ጭምር ነው ቅድስት የሆነችው ለማለት ፈልጌ ነው። ቅድስት አውዶክስያ ገባችሁ? ኃጢአቷን መነኩሴው ልብሱን አውልቆ ኃጢአቷን ነገራት፣ ሲኦልን አስተማራት። ከዛ ኃጢአቷን እንድትናዘዝ አደረጋት። መነኩሴ መሆኑን ነግሯት ይሁን አይደል ነው አናዘዛት። አመነች። ወደ ጳጳስም ወሰዳት። ታሪኳን ተናገረች። አስቡት፣ ወደ ጳጳስ አንዲትን ሴት መውሰድ ማለት በወቅቱ ምን ያህል ሀብታም ብትሆን ነው? እስቲ አሁን በከተማችን ሀብታም ሴት እስቲ ጥቀሱ። ያችን ሀብታም ሴት አንድ ንስሐ አባት ወደ ጳጳሱ ወደ ቆሞስ ወደ አንድ ትልቅ ማዕረግ ወዳላቸው ፓትርያርክ ወደ አባቶቻችን ወስዶ ይችን ሴት ባርኩልኝ አጥምቁልኝ ማለት ሲያስቡት ምን ይመስላችኋል? ይለያል አይደል? እንደ ስልጣን እንዳላቸው ትልልቅ
በጣም ሂውጅ የሆነ ሜዳ ግቢ ሰፊ መሬት ርስት ያላቸው ሰዎች አይነት ላይፍ ነበር የምትኖረው ማለት ነው ልጅ ወደ ጳጳስ ከወሰዳት እንጂ እሱ ራሱ አስተምሮ አጥምቆ የሆነ ቦታ ላይ ክርስትና ሰጥቷት በቃ ወደ ገዳም ልትገባ ትችል ነበረ። ወደ ጳጳስ መውሰድ አይጠበቅበትም ማለት ነው። እና የተባረከ አባት የተባረከ ካህን ስታገኙ ዕውቀትም ያለው በትክክል የሚያሳምን ስታገኙ እናንተን ራሱ ለቅድስና ያበቃችኋል። አንዳንዱ ደግሞ ያው ርኩስ ያደርጋችኋል። ረክሶ ሃይማኖታችሁን ሁሉ የሚያስቀይር እኮ ካህን አለ። በዝሙት ያረክሳችኋል፣ በአስማት በድግምት ያረክሳችኋል፣ በገንዘብ ያረክሳችኋል፣ በመልሱ በማይረባ መልሱ በማይረባ በዚህ ሁሉ እናንተን ከሃይማኖት የሚያስወጡም አሉ።